ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወት ይሰጣል። መከራ ያልገደለው ተስፋ፣ የጥቁሯ እንቁ ማያ አንጀሎ ታሪክ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ የምተርክላችሁ የአንዲት አስደናቂ ሴት ታሪክ ነው። ይህቺ ሴት መከራን እንደ ልብስ የለበሰች፣ ነገር ግን ያ መከራ ሊያጠፋት ሲሞክር ይበልጥ ደምቃ የወጣች እንቁ ናት። ስሟ ማያ አንጀሎ ይባላል። ማያ ደራሲ፣ ገጣሚ፣ የሰብአዊ መብት ተከራካሪ እና የብዙዎች ብርሃን ናት። ታሪኳን ስሰማው የራሴ ፈተናዎች ብቻዬን እንዳልሆንኩ ተረዳሁ። ህይወት እኛን ሰባብራ ልታጠፋን ስትሞክር እንዴት ከስብርባሪዎቻችን ውስጥ አዲስ ማንነት መገንባት እንደምንችል ማያ ትልቅ ትምህርት ትሰጠናለች። አብራችሁኝ ቆዩ። ማያ አንጀሎ በ1928 በሰሜን አሜሪካ ተወለደች። ገና በልጅነቷ ህይወት ፊቷን አዞረችባት። በ7 ዓመቷ በቤተሰብ አባል በደረሰባት አስከፊ ጥቃት ምክንያት ዓለም ጨለመችባት። ያ የደረሰባትን ጥቃት ለቤተሰቦቿ በተናገረች ማግስት ጥቃት ፈጻሚዋ ተገደለ። ያን ጊዜ ማያ የኔ ቃል ሰውን ገደለ ብላ አመነች። በዚህም ምክንያት ለሚቀጥሉት 5 ዓመታት ድምጿን አጠፋች። ፍጹም ዝምታ። ለ5 ዓመታት አንዲት ቃል አልተነፈሰችም። ነገር ግን በዚያ ዝምታ ውስጥ ድንቅ ነገር ተፈጠረ። ድምጿ ሲጠፋ ጆሮቿ ተከፈቱ። ማንበብም ጀመረች። በውስጧ የታመቁ ስሜቶችን በጽሑፍ መግለጽ ጀመረች። ያ አስከፊ በደል ሊገላት ይችል ነበር። እሷ ግን በዝምታ ውስጥ የጥበብን ዘር አበቀለች። ውጣ ውረድና ትግል። ማያ ወደ ወጣትነት ስትሸጋገር ህይወት አሁንም አልቀለለችላት። በ16 ዓመቷ እናት ሆነች። ልጇን ለማሳደግ ስትል ያላደረገችው ስራ አልነበረ። ምግብ አብስላለች፣ መኪና ነድታለች፣ ዳንሰኛ ሆና ሰርታለች። በዚያ ዘመን በነበረው ዘረኝነትና ድህነት ምክንያት ብዙ መከራን አሳልፋለች። ብዙ ጊዜ ወድቃለች፣ ብዙ ጊዜ ተሰብራለች። ነገር ግን ማያ ብዙ መከራ ሊገጥምሽ ይችላል፣ ነገር ግን መሸነፍ የለብሽም የሚል ጽኑ እምነት ነበራት። በዳንስና ሙዚቃ ዓለም ውስጥ እየተሳተፈች ሳለ በውስጧ ያለው የጽሑፍ ተሰጥኦ ግን አልጠፋም ነበር። የ5 ዓመት የታመቀ ዝምታ በቃላት ጎርፍ ተተካ። ጥበብና ድል። ማያ አንጀሎ በ1969 መጽሐፏን ስታሳትም ዓለም ስለሷ ማውራት ጀመረች። መጽሐፉ ስለ ስቃይ ብቻ ሳይሆን ስለ ትንሣኤ የሚናገር ነበር። ማያ በቃላት ጥበብ የታሰሩ ሰዎችን ነፃ የምታወጣበት ብርቱ ሴት ሆነች። ከማርቲን ሉተር ኪንግ እና ከማልኮም ኤክስ ጋር በመሆን ለጥቁር ህዝቦች መብት ታገለች። ግጥሞቿ በተለይም ስቲል አይ ራይዝ ወይም አሁንም እነሳለሁ የሚል ግጥሟ በዓለም ዙሪያ ለሚሰቃዩ ሴቶችና ህዝቦች የጥንካሬ መዝሙር ሆነ። ማያ እንዲህ ትላለች፣ አንቺ ልትሸነፊ ትችያለሽ፣ ነገር ግን መሸነፍሽ ማንነትሽን ሊወስነው አይገባም። ማያ አንጀሎ በ2014 ዓመተ ምህረት ከዚህ ዓለም በሞት ስትለይ
ትልቅ የታሪክ አሻራ ጥላ አልፋለች። የእሷን ታሪክ ለእኔና ለእናንተ ትልቅ መልእክት አለው። መከራ ሁላችንም ያንኳኳል። ህመም፣ ብቸኝነት፣ ድህነት ወይም ተስፋ መቁረጥ ሊያጋጥመን ይችላል። ነገር ግን እንደ ማያ በዝምታችን ውስጥ ጥበብን፣ በውድቀታችን ውስጥ ትንሣኤን መፈለግ አለብን። ካንሰር ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል፣ ወይም ስር የሰደደ የልብ ስብራት። ምንም ይሁን በውስጣችን ያለው ተስፋ ከመከራው ይበልጣል። ውድ ተመልካቾቼ፣ ዛሬ ማያ እንዳለችው እናንተን በራሳችሁ ላይ እንዲህ በሉ። ሊያጠፋኝ የመጣው መከራ አነጠረኝ እንጂ አልገደለኝም። አሁንም እነሳለሁ። ስለተከታተላችሁኝ አመሰግናለሁ። በሌላ የጥንካሬ ታሪክ እስክንገናኝ ደህና ቆዩ።